ትዝታ ዛራዳ ባለፈው ሳምንት ትዝታችን ብዙ ጊዜ ታሪካቸው ያልተነሳ ቀደምት የሀገራችን ሰዓሊዎችን አጫጭር ታሪኮችን አቅርበን እንደነበር ይታወሳል። ይህንንም አዘጋጅተው ለህትመት ያበቁልን ሰዓሊ ታዬ ታደሰ ናቸው። ዛሬም የራሳቸው ያዘጋጁን የሰዓሊ ታዬ ታደሰን ታሪክ ጨምረን ጥቂት ሰዓሊዎችን አብረን እናነሳለን። ለሰዓሊ ታዬ ታደሰ በኒያላ ኢንሹራንስ ኩባንያ በእናንተ በአድማጮቻችንና በእኛ ባዘጋጆቹ ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ዋቢ ሆነን አንዳንድ የኢትዮጵያ ሰዓሊዎች አጭር የህይወት ታሪክ የሚለውን መጽሐፍ ያዘጋጁት ሰዓሊ ታዬ ታደሰ ማን ናቸው? ሰዓሊ ታዬ ታደሰ ገብረስላሴ በሸዋ ክፍለ ሀገር በሰላሌ አውራጃ በ1937 ዓ.ም ተወለዱ። ከ1951 እስከ 1955 ዓ.ም በአዲስ አበባ የሥነ ጥበብ ትምህርት ቤት ተምረው በስዕል ሙያ ከተመረቁ በኋላ ከ1956 እስከ 1960 ዓ.ም በፖላንድ ዋርሶ የሥነ ጥበብ አካዳሚ ሙያቸውን አዳብረው በኤምኤ ዲግሪ በማዕረግ ተመርቀዋል። በሐረር መምህራን ማሰልጠኛ ተቋም በአዲስ አበባ ስነ ጥበብ ትምህርት ቤትና በባህር ዳር መምህራን ኮሌጅ ሲያገለግሉ ቆይተው በ1967 ዓ.ም አሜሪካ በመሄድ በአርት ኤጁኬሽን ከብሎሚንግተን ኢንዲያና ዩኒቨርሲቲ የኤምኤስሲ ዲግሪ አግኝተው በአዲስ አበባ ዩኒቨርሲቲ የኢትኖግራፊ ሙዚየም ረዳት ኃላፊ ሆነው ሰርተዋል። ከሥራዎቻቸውም ውስጥ ብሩህ ተስፋ በ1974 በግል፣ የምስራች 1976 በግል፣ ገበያ 1976፣ ውሃ ቀጅዋ በ1977 በአዲስ አበባ ውስጥ በ1954 በ1955 በ1974 በ1975 በ1977 በድሬዳዋ ደግሞ በ1963 ኤግዚቢሽኖች ያሳዩ ሲሆኑ በውጭ ሀገሮች ደግሞ በፖላንድ፣ በዩጎዝላቪያ፣ በአሜሪካ ስራዎቻቸውን ለህዝብ አቅርበዋል። በህብረት ሰዓሊ ታዬ ታደሰ በ1977 በአገር አቀፍ የሥነ ጥበባት ውድድር በቀለም ቅብ የሁለተኛነት ደረጃ ሽልማት አግኝተዋል። ሌላው ለሙያ ያላቸው ፍቅር የሚገልጸው ይህን ጽሑፍ ማዘጋጀታቸው ነው። ስዕል ሲስሉ የሚጠቀሙት ዘይትና ውሃ ቅብ እንዲሁም የቴምፕራ ቴክኒኮችን ነው። ኢምፕሬሽኒዝምና ከፊል አብስትራክት አሳሳሎችንም ያደንቃሉ። ሰዓሊ አስራት ወልደ መድህን። ሰዓሊ አስራት ወልደ መድህን በአዲስ አበባ ከተማ በ1925 ዓ.ም ተወለዱ። የስዕል ሙያቸውን ያገኙት ከአባታቸው ከሰዓሊ ወልደ መድህን ይታገሱ፣ ከሰዓሊ ያገኘው እንግዳና ከአቶ አበበ ወልደ ጊዮርጊስ ሲሆን በቀሰሙትም ትምህርት አያሌ ስዕሎችን ሰርተዋል። ከነዚህም መካከል ገበሬው፣ የካህናት መዘምራን፣ ሴቶች ሲወቅጡ፣ መልካም ልደት ይገኙባቸዋል። ሰዓሊው በአዲስ አበባና በውጭ ሀገር በዩጎዝላቪያና በዳካር የህብረት ኤግዚቢሽን ተካፋይ ሆነዋል። ሰዓሊ ዳንኤል ጧፌ። ሰዓሊ ዳንኤል ጧፌ በወለጋ ክፍለ ሀገር በለቀምቴ ከተማ በ1927 ዓ.ም ተወለዱ። የቅርጻ ቅርጽ ትምህርታቸውን በአሜሪካ በጆርጅ ዋሽንግተን በኮንኮርንና በፔንሲልቬኒያ ዩኒቨርሲቲዎች እንዲሁም በላስ ቬጋስ ኒው ሜክሲኮ ከ1948 እስከ 1950 ዓ.ም ተከታትለዋል። ይህንኑ ትምህርት ፓሪስ ውስጥ በ1964 ዓ.ም በናይሮቢ የኬንያ ብሔራዊ ሙዚየም ውስጥ የካስቲንግና የህትመት ስራዎችን ሙያ ተከታትለዋል።
ምንም እንኳን መደበኛ ሙያቸው ቀራጺነት ቢሆንም አያሌ ስዕሎችንም ሰርተዋል። ከሥራዎቻቸውም ውስጥ የያሬድ ስዕል፣ ስቲል ላይፍና የዘውድ መገሰስ አሳዎች ይገኙባቸዋል። ቀራጺና ሰዓሊ ዳንኤል በአገር ውስጥ በአዲስ አበባ በተለያዩ ስፍራዎችና ጊዜያት፣ በውጭ አገር ደግሞ በአሜሪካ፣ በካናዳ፣ በሶቪየት ኅብረት፣ በቼኮስሎቫኪያ፣ በዩጎዝላቪያ፣ በኬንያ፣ በናይጄሪያና በሴኔጋል የግልና የቡድን ኤግዚቢሽን አቅርበዋል። ለተደናቂ ሥራዎቻቸውም በአገር ውስጥ የወርቅ ሜዳሊያ ተሸላሚ ሲሆኑ በአሜሪካ ደግሞ የአንደኝነትና የሁለተኛነት የክብር ሽልማቶችን አግኝተዋል። በባህልና ስፖርት ጉዳይ ሚኒስቴርም በብሔራዊ ሙዚየም የሥነ ጥበብ ክፍል ኃላፊ ሆነው አገልግለዋል። የሸክላ ጠበብት ማሞ ተሰማ በወለጋ ክፍለ ሀገር በነቀምቴ ከተማ በ1927 ዓ.ም ተወለዱ። ከቀድሞው የእጅ ሥራ ትምህርት ቤት በዲፕሎማ ከተመረቁ በኋላ ለከፍተኛ ትምህርት በ1950 ዓ.ም ወደ አሜሪካ ሄደው ከአልፍሬድ ዩኒቨርሲቲ በባችለርና በማስተር ኦፍ ፋይን አርትስ ዲግሪ ተመርቀዋል። ለሥራዎቻቸው ጥቂቶቹ ገመምተኛው፣ ቅርጽ፣ ማጉረምረም፣ ቅርጽ የተለያዩ የሸክላ ሥራ ጥበብ ውጤቶች ናቸው። በአገር ውስጥ በአዲስ አበባና በአስመራ፣ በውጭ ሀገር ደግሞ በአሜሪካ፣ በዲሞክራቲክ ጀርመን፣ በሴኔጋል፣ በጃፓን፣ በናይጄሪያ፣ በሶቪየት ዩኒየንና በሜክሲኮ በግልና በህብረት ኤግዚቢሽኖች ተካፋይ ሆነዋል። ለአስደናቂ ሥራዎቻቸውም የብር ሜዳሊያና የዲፕሎማ ሽልማቶችን በአገር ውስጥና በውጭ ሀገር አግኝተዋል። በተጨማሪም ካቀረቧቸው ጽሑፎች መካከል የሙዚየሞች እድገት በኢትዮጵያ፣ የኢትዮጵያ ሀብቶች እንክብካቤና የዕደ ጥበብ እድገት በኢትዮጵያ ገበሬ ማኅበራት ይገኙባቸዋል። ሰዓሊ ታዬ ታደሰ የሕይወት ታሪካቸው ያልተገኘ ሰዓሊያን ብለው የአራት ሰዓሊያን ሥራዎችም በመጽሐፋቸው አካተዋል። ሰዓሊ ይመር ገብረ ሚካኤል፣ ሰዓሊ ገብረ ማርያም ዋጋዬ፣ ሰዓሊ እምሻው ተምትም፣ ሰዓሊ ተስፋዬ ማንደፍሮ ሥራዎቻቸውና ፎቶግራፎቻቸውንም ከሥነ ጥበብ ትምህርት ቤት ውስጥ እንዳገኙ ይገልጻሉ። በኢትዮጵያ ታሪክ ሂደት ውስጥ የስዕልና ቅርጻ ቅርጽ ስነ ጥበብን አመጣጥና እድገት ስንመለከት ከሌሎች ስነ ጥበባት ማለትም ከቅኔና ድርሰት ለየት ያለ ሆኖ እናገኘዋለን። ነገሥታቱና መኳንንቱ ለሰዓሊያን የሚሰጡት የማበረታቻ እርዳታ እምብዛም ነበር። ይህም የሚያሳየው ለስዕል ቅርጻ ቅርጽ ጥበብ የተሰጠው ትኩረትና ተቀባይነት ከሌሎቹ ዝቅ ማለቱን ብቻ ሳይሆን የታቀደለት የትምህርትና የሥልጠና ሁኔታዎችም በሚገባ ያልታሰበበት የነበረ መሆኑን ነው። በድሮ ጊዜ ማለትም የአዲስ አበባ ስነ ጥበብ ትምህርት ቤት ከመከፈቱ በፊት የስዕልን ስነ ጥበብ ለማዳበር የተደራጁ ሕዝባዊ ወይም መንግሥታዊ ተቋሞች አልነበሩም። ከ19ኛው ክፍለ ዘመን በፊት የስዕል ዘዴ በዘልማድ በግለሰቦች ከወላጅ ወደ ልጅ ሲተላለፍ ቆይቷል። ለምሳሌ አለቃ ሲፈታ ባሻና ልጃቸው ሳህለ ማርያም ሲፈታ። ባለሙያዎቹ አብዛኛውን ጊዜ ከቤተ ክህነት ጋር የቅርብ ግንኙነት ስለነበራቸው የሥነ ጥበቡን ሕዝባዊ ይዘትነቱንም ውስን አድርጎታል። ክፍሌ ብጻት በኢትዮጵያ የአብስትራክት ስዕል መግቢያ በሚለው ጽሑፍ እንደገለጸው ኪነ ጥበባውያን ሁልጊዜም ህብረተሰባዊ ግዴታቸውንም አይሸሹም። የህብረተሰቡ ኑሮም ተቆርቋሪ ናቸው። ሰዓሊውም አብስትራክትም ይሁን ምስለ ሰዓሊ ባህላዊና ልማዳዊ ግዴታዎቹንም ከህብረተሰቡ ጋር እየተሳተፈ የሚኖር መሆኑ መዘንጋት የለበትም። ያለመታከት የህብረተሰቡ ባህል እንዲዳብር ተካፋይ መሆን አለበት። እሱ መጨረሻ በመሆኑም ከሌሎች ስነ ጥበባት ባላነሰ ደረጃ እስካሁን በአድናቆት የምንመለከታቸው የስዕል ቅርሶች በሀገራችን የተከሰቱ መሆናቸው አከራካሪ አይደለም። በተለይም ከ19ኛው ምዕተ ዓመት አጋማሽ ጀምሮ የስዕል ሥራ ከሃይማኖት ክልል ወጥቶ ዓለማዊ ይዘት እየያዘ መምጣቱን ዶክተር ግርማ ኪዳኔ የሥነ ጥበብ ታሪካዊ አመጣጥ በሚለው መጽሐፋቸው እንዲህ ሲሉ
አብራርተዋል። በ19ኛውና በ20ኛው ምዕተ ዓመት መግቢያ ላይ አያሌ አዳዲስ ስነ ጥበባዊ ፈጠራዎች መታየት ጀምረዋል። ፊት ከጌታችን ከእመቤታችንና ከመላእክቶች በስተቀር ተጨማሪ ስዕል የማይታይበት ቤተ ክርስቲያን የነገሥታቱና የመኳንንቱ ስዕል አብረው ጎን ለጎን ተስለው ይታያሉ። በአድዋ ምኒልክ ከኢጣሊያኖች ጋር ባካሄዱት ጦርነት ላይ ቅዱስ ጊዮርጊስም በነጭ ፈረሱ ላይ ሆኖ ሰይፉን ይዞ ቀርቧል። የጥቅሱ መጨረሻ። ዘመናዊ የስዕል ትምህርት እድገት በኢትዮጵያ የሚለውን ርዕስ ከመግለጻችን በፊት ዘመናዊ ስዕል ስንል ምን ማለታችን እንደሆነ ማብራራት ይኖርብናል። የስዕልን እድገት ጎዳና በማስመልከት ከጥንቱ ከፕሪሚቲቭ፣ ከክላሲካል፣ የሮማንቲክ ወዘተ አመለካከቶች የተከሰቱትን አዳዲስ ንቅናቄዎችን ለመተንተንና በኢትዮጵያ ከታዩት የስዕል ሁኔታዎች ጋር ለማገናዘብና ለመገምገም አይደለም። ይህን ሌላ ወቅትና ጥናት ትተን ባለፉት 100 ዓመታት በኢትዮጵያ የታየውን የስዕል ትምህርት እድገት በአጠቃላይ መልኩ እንመለከታለን። እሰየ ገብረ መድኅን ስዕልና ቅርጻ ቅርጽ በኢትዮጵያ በሚለው ጥናታዊ ጽሑፋቸው እንዳስገነዘቡት የዚህ ዘመን ሰዓሊዎች እንደ ቀደምት አበው ሰዓሊዎች አድናቂዎቻቸው ነገሥታት፣ መሳፍንትና ምዕመናን ሳይሆኑ እኩዮቻቸውና መሰሎቻቸው በድምሩ የከተማው ሕዝብ ምሁራንና ከበርቴዎች ሆኑ። በሚያቀርቡት ርዕሰ ነገርም ሆነ በአሰራር ቴክኒካቸው ስር ነቀልና ተራማጅ የሆነ የኢትዮጵያን ሕዝብ የእድገት የፍትህና የብልጽግና ፍላጎት በዘመናዊ መንገድ ያንጸባርቁ ጀመር። የተማሪዎች እንቅስቃሴን፣ የሠራተኞችን ሥራ ማቆም አድማን፣ የገበሬዎች አመፅን፣ ሰዓሊያን ጥበባዊና ማኅበራዊ ግዴታቸውን ለመወጣት የጥበብን ኃይል በቀጥታ ለማኅበረሰቡ ደህንነትና ልዕልና ተጠቀሙበት። የጥቅሱ መጨረሻ። ስለዚህም በወቅቱ የምንመለከታቸው የስዕል ሥራዎች ዘመናዊ ናቸው፣ አዲስ ክስተቶችም ናቸው። በስዕል ጽንሰ ሐሳባዊ ግንዛቤ መሠረት ስናጤናቸው ባለብዙ ባለቤትና ባሕርያት ናቸው። በአንድነት እንድንመለከታቸው የሚገፋፋ ምክንያት ቢኖር በአንድ ወቅት አጠቃለን ስለምንረዳቸው ብቻ ይሆናል። ስዕሎቹ በአይነትና በሚያንጸባርቁት ርዕዮተ ዓለማዊ ባህሪ ከጥንቱ የኢትዮጵያ ስዕሎች ጉልህ ለውጥ ያሳያሉ። የህብረተሰቡን ኢኮኖሚያዊ፣ ማኅበራዊና ፖለቲካዊ ሁኔታዎችን ያንጸባርቃሉ። በኢትዮጵያ ዘመናዊ አስተዳደር በአጤ ምኒልክ ዘመን በተነሳበት ወቅት ማለትም ዘመናዊ የትምህርት፣ የቴክኖሎጂ፣ የውጭ ግንኙነት አቅጣጫዎች ወዘተ በመቀየሳቸው ስዕሎቹም ይህንኑ ለማሳየት ሞክረዋል። በእርግጥ ከዚህ ደረጃ ለመድረስ ጉዞ ረጅምና ውስብስብ ነበር። አሁንም ረጅም ጎዳና ይጠብቀዋል። የስዕል ትምህርትና ስልጠና በጣም አነስተኛ ከሆነ ደረጃ ቀስ በቀስ እስከ መደበኛ የሥነ ጥበብ ትምህርት ቤት ቢደርስም እድገቱ ዘገምተኛ እንደነበር ይታወሳል። በዚህ ወቅት ውስጥ ስዕል ራሱ እንደ ሥነ ጥበብ ሊቆጠር የቻለው ከብዙ የትግል ምዕራፎች በኋላ ነው። ከ1900 እስከ 1924 ዓ.ም ባለው ጊዜ በአንዳንድ መደበኛ ትምህርት ቤቶችና በአንዳንድ ፈቃደኛ መምህራን አማካይነት ጥቂት የስዕል ዘዴዎችና ጽንሰ ሐሳቦች ስርጭት የተጀመረበት ወቅት ስለሆነ የመጀመሪያው የትግል ምዕራፍ ተብሎ ሊገመት ይችላል። ከነዚህ መምህራን መሃል እንደ ሽመልስ ካፕቲመርና ዘሪሁን ዶሚኒክ ያሉትን የምናስታውሳቸው ሲሆን እነርሱም የሥነ ጥበብ መደበኛ ትምህርት የመቅሰም ዕድል ያልነበራቸው ቢሆንም በፈቃደኝነት ያደረጉት አስተዋጽኦ ምንጊዜም የማይረሳ ነው። ሁለተኛው የትግል ምዕራፍ ባያሌው የአንደኛና የሁለተኛ ደረጃ ትምህርት ቤቶች የስዕል ትምህርት በመደበኛ የትምህርት ፈረቃ እንዲገባ ተደርጎ ተማሪዎች የስዕልና የቅርጻ ቅርጽ ገጽታዎችን በመጠኑም ቢሆን የተገነዘቡበት ወቅት ነው። በአንዳንድ የሁለተኛ ደረጃ ትምህርት ቤቶች የስዕል ክበቦች እየተቋቋሙና እየዳበሩ
አልፎ አልፎም ብቃት ያላቸው መምህራን በስዕል ክበቦች አማካይነት ዕውቀታቸውን ለማስተላለፍ የቻሉበት ጊዜ ደግሞ እንደ ሶስተኛው የትግል ምዕራፍ ይቆጠራል። አንዳንድ የስዕል ተሰጥኦ የታየባቸው ተማሪዎች ወደ ውጭ ሀገር ሄደው የስዕልን ትምህርት ለመቅሰም የጀመሩበት ወቅት ደግሞ አራተኛው የእድገት ደረጃ ነው። የስዕል ዕውቀት በአነስተኛ መጠንና ደረጃ በየትምህርት ቤቶች ሊስፋፋና በመጠኑም አበረታች ፍሬ ሊያበረክት ቢችልም ተገቢው ትኩረት ስላልተሰጠው ከስዕል ጥበብ የሚጠበቀው ጥቅም ለህብረተሰቡ ሊተላለፍ አልቻለም። ተገቢው ስርዓተ ትምህርት ስላልተቀየሰለት ትምህርቱ ያልተሟላና የማያረካ ነበር። ስለሆነም የስዕል ዕውቀት የሚጸነስበትና የሚዳብርበት ልዩ ተቋም እንደሚያስፈልግ ግልጽ የሆነ በመምጣቱ በ20ኛው ክፍለ ዘመን መጀመሪያ ላይ ኢትዮጵያውያን የስዕል ትምህርት ለመከታተል ወደ ውጭ ሀገር መሄድ ጀመሩ። አፈወርቅ ገብረ ኢየሱስ ወደ ጣሊያን ሀገር፣ ተሰማ እሸቴ ወደ ጀርመን፣ አገኘሁ እንግዳ፣ ታደገ ደፋርሳ፣ ዘሪሁን ዶሚኒክና አበበ ወልደ ጊዮርጊስ ወደ ፈረንሳይ የስዕልና የቅርጻ ቅርጽ ትምህርት ለመከታተል ከጣሊያን ወረራ በፊት በዳግማዊ ምኒልክ የተላኩ መሆናቸውን ከአንዳንድ ጽሑፎች መገንዘብ ችለናል። በ1924 ዓመተ ምህረት በኢትዮጵያ በመደበኛ ትምህርት ቤቶች ለመጀመሪያ ጊዜ ዘመናዊ የስዕል ትምህርት መሰጠት ተጀመረ። በዚህም ጊዜ ይህ ትምህርት በዳግማዊ ምኒልክ፣ በተፈሪ መኮንን አጠቃላይ ትምህርት ቤቶች ከአራተኛ ክፍል ጀምሮ በቋሚነት ክፍል ተመድቦለት ይሰጥ ነበር። በ1933 ዓመተ ምህረት በትምህርትና ስነ ጥበብ ሚኒስቴር በስነ ጥበብ ጥቅሙና አስፈላጊነቱ ከጊዜ ወደ ጊዜ እየገፋ በመምጣቱና በመታወቁ በሚኒስቴሩ ውስጥ የስነ ጥበብ ክፍል ተቋቋመ። ይህም ክፍል በጊዜው መደበኛ የስዕል ተቋሞችን ማደራጀት ሳይሆን ለሰዓሊያን ትላልቅ ስቱዲዮዎችን በመስጠት ፓርላማውን በመንከባከብና በማስጌጥ እንዲሁም ብዙ ቤተክርስቲያናትን በማስዋብ እርዳታ እየሰጠ አገልግሎት ያበረክት ነበር። ምንም እንኳን ውጭ ሀገር ተምረው የመጡት የመጀመሪያ ሰዓሊዎች ብዙውን ጊዜያቸውን በቤተ መንግስት፣ በፓርላማና በቤተ ክርስቲያን ስራዎች ቢያውሉትም የስዕልን ሙያና ትምህርት ለማስተዋወቅ ከፍተኛ ሚና ተጫውተዋል። በዚሁ መሰረት በ1933 ዓመተ ምህረት አገኘሁ እንግዳ ለ15 ተማሪዎች የስዕል ትምህርት መስጠት ጀመሩ። ቀጥሎም ከ1938 እስከ 39 ዘሪሁን ዶሚኒክ በሳህለ ሥላሴ ይጠራ የነበረውን የስዕል ትምህርት ቤት ለአጭር ጊዜ በዳይሬክተርነት መርተዋል። በ1948 ዓመተ ምህረት ሌላው የስዕል ትምህርት ቤት በአበበ ወልደ ጊዮርጊስ 4 ኪሎ በዳግማዊ ምኒልክ ትምህርት ቤት አካባቢ ተቋቋመ። የዚህ ትምህርት ቤት አይነተኛ ሥራውና ትኩረቱ ፖርትሬቶችን በመሳል ላይ ስለነበር የተሳሉት የንጉሣዊ ቤተሰብ ስዕሎች በአገሪቱ ውስጥ ወደሚገኙት መደበኛ ትምህርት ቤቶች ተበትነዋል። በ1947 ዓመተ ምህረት ታዋቂው አርቲስት አለፈለገ ሰላም በራሳቸው አነሳሽነት የግል የስዕል ማሰልጠኛ ስቱዲዮ ከፍተው ለ35 የሁለተኛ ደረጃ ተማሪዎች በየሳምንቱ መጨረሻ የስዕል ትምህርት ይሰጡ ነበር። በዚያን ወቅት የስዕል ኤግዚቢሽን ለንጉሳውያን ቤተሰብና ባለስልጣኖች ቀረበ። በመሆኑም አርቲስት አለፈለገ ሰላም ከአንዳንድ ግለሰቦች የስቱዲዮ ስጦታና የገንዘብ እርዳታ በማግኘታቸው የትምህርት አሰጣጡን አሻሽለው እስከ 1949 ዓመተ ምህረት ድረስ ያንኑ አስተዋጽኦ ማድረግ ቀጠሉ። በ1949 ዓመተ ምህረት የትምህርትና ስነ ጥበብ ሚኒስቴር የአሁኑን የስነ ጥበብ ትምህርት ቤት በዳግማዊ ምኒልክ ትምህርት ቤት ቅጥር ግቢ ውስጥ እንዲሰራ አደረገ። ለዚሁም ትምህርት ቤት ማሰሪያ በጀት 150 ሺህ ብር በመመደብ አርቲስት አለፈለገ ሰላም ዳይሬክተር ሆነው ስራውን እንዲመሩ ተሾሙ። በዚህም መሰረት በ1951 ዓመተ ምህረት በመስከረም ወር 65 የሙሉ ቀን ተማሪዎች ተመዝግበው ትምህርቱን መከታተል ጀመሩ። ከተማሪዎቹ ጥቂቶቹ የ8ኛን ክፍል ትምህርት ያጠናቀቁ ሲሆኑ ብዙዎቹ ግን 12ኛን ክፍል የፈጸሙ ነበሩ። የሚሰጡትም የትምህርት አይነቶች የስዕል ቅብ፣ ቅርጻ ቅርጽ፣ ግራፊክስ፣ የንግድ ዲዛይንና የስዕል ታሪክ ሲሆኑ የመምህራን ብዛት በጣም አነስተኛ ነበር። ከአርቲስት አለፈለገ ሰላም በስተቀር ሁሉም የውጭ አገር ዜጎች ነበሩ። ትምህርቱንም ለ5 ዓመታት በሚገባ ተከታትለው ለጨረሱ የስነ ጥበብ ዲፕሎማ ይሰጥ ነበር።
በመጀመሪያዎቹ 10 ዓመታት ውስጥ ትምህርት ቤቱ ባካበተው ልምድ መሰረት ስርዓተ ትምህርቱን አሻሽሎና አስፋፍቶ የሚቀበላቸውን ተማሪዎች ብዛት ከፍ በማድረግና የአስተዳደር ሰራተኞችና የመምህራንንም ቁጥር በማሟላት ከፍተኛ ለውጥ አድርጓል። የሥነ ጥበብ ትምህርት ቤት ከ1951 እስከ 1967 ዓ.ም ድረስ በትምህርት ሚኒስቴር ስር ሲተዳደር ከቆየ በኋላ ከአብዮቱ ፍንዳታ ወዲህ ግን የሥነ ጥበብ ክፍል ከትምህርት ሚኒስቴር ተገንጥሎ አዲስ ከተቋቋመው ከባህል ሚኒስቴር ጋር ሲዋሃድ ትምህርት ቤቱም በዚሁ መስሪያ ቤት ስር እንዲተዳደር ተደረገ ይላሉ ሰዓሊ ታዬ ታደሰ በመጽሐፋቸው። ከዳግማዊ ምኒልክ ዘመነ መንግስት ጀምሮ ዘመናዊ ስዕሎች ብቅ ማለት እንደጀመሩ ቀደም ሲል ተወስቷል። ብዛታቸውም እየጨመረ መጥቷል። ሰዓሊዎቹም ከህብረተሰቡ ጋር መተዋወቅ ስለጀመሩ የህብረተሰቡ ወገንና አጋር መሆናቸው ቀስ በቀስ ግንዛቤ ያገኘ። ስዕሎቹ በረከቱ። ሰዓሊዎቹ ትምህርታቸውን እያጠናቀቁ አካባቢያቸውን ማንጸባረቅ ጀመሩ። ነገር ግን ገና ብዛታቸው መጨመር፣ የትምህርት ደረጃቸው ገና መጎልበት እንዳለበት ግልጽ ነው። የፈጠራ ስራዎቻቸው ለህብረተሰቡ መቅረብ፣ መመዝገብ፣ መተቸት እንዳለባቸው የታወቀ ነው። ሆኖም የዘመናዊ ስዕል አካባቢ ሁኔታ ሲተነተን በብዙ መንገድ ተስፋ የሚጣልበት ቢሆንም ገና ረጅምና ውስብስብ የሆነ ችግር እንደሚገጥመው ለመገንዘብ እንችላለን። ሰዓሊው ስዕል ፈጥሮ ያንጸባረቀው የህብረተሰብ ሁኔታ የት ይቀመጥ፣ የት ይታይ፣ ማን ያሰራጨው፣ ማን ያከፋፍለው፣ ማን ይጠቀምበት፣ ማን ያስተዋውቀው፣ ማን ይተችበት፣ ማን ይጻፍበት ወዘተ የሚሉ ጥያቄዎች የግድ መነሳት ይኖርባቸዋል። ከኢትዮጵያ አብዮት ፍንዳታ በፊት ምርጥ ስዕሎች በአገር ቅርስ ደረጃ ሊታዩ የሚችሉበት አካባቢ ቢኖር በአዲስ አበባ ብሔራዊ ሙዚየም ውስጥ ለኤግዚቢሽን በተፈቀደው የሙዚየም ክፍልና በአዲስ አበባ ዩኒቨርሲቲ ብቻ ነበር። ከቅርብ ዓመታት ወዲህ ሰዓሊያን ስራዎቻቸውን የሚያስተዋውቁባቸው መድረኮች እየተበራከቱ መጥተዋል። በምሳሌነቱም የኢትዮጵያ የጀግኖች አምባና የአዲስ አበባ ሙዚየምን መጥቀስ ይቻላል። ጋለሪዎች አሉ ለማለት አያስደፍርም። እንዲሁም የሥነ ጥበብ የፈጠራ ውጤቶችን የሚያንጸባርቁ ቋሚ መጽሔቶችም የሉም። ሆኖም አያሌ የስዕል ኤግዚቢሽኖች በተለይ በአዲስ አበባ ከተማ ቀርበዋል። በጣሊያን ካልቸራል ኢንስቲትዩት 1956፣ የምዕራብ ጀርመን ካልቸራል ኢንስቲትዩት 1967፣ አዲስ አበባ ማዘጋጃ ቤት 1970፣ አሊያንስ ኢትዮ ፍራንሴስ ከ1973 ዓመተ ምህረት ጀምሮ ኤግዚቢሽኖች የሚታዩባቸው ስፍራዎች ሲሆኑ የአዲስ አበባ ስነ ጥበብ ትምህርት ቤትም ረዘም ላለ ጊዜ በአገር ውስጥና በዓለም አቀፍ ደረጃ ስዕሎችን በማሰባሰብና በማሳየት አስተዋጽኦ አድርጓል። በአጠቃላይ ከዚህ በላይ የተዘረዘሩት ተቋሞች እንደ ጋለሪዎች በማገልገል ለስዕል እድገት የበኩላቸውን ድርሻ አበርክተዋል። ከዚህ በፊት ጥንካሬ ያልነበረው የሰዓሊያን ማህበር በቅርጽም ሆነ በይዘት እየጎለበተ መምጣት እንዲሁም የባህል ሚኒስቴር ተቋቁሞ ስዕሎችን፣ ቅርጻ ቅርጾችን፣ ፖስተሮችንና ሌሎች የባህል ቅርሶችን ለማሰባሰብ ጥረት ማድረግ ሰዓሊያን ስራዎቻቸውን ለህብረተሰቡ እንዲያስተዋውቁ ከማገዛቸውም በላይ በኤግዚቢሽኖች ዝግጅትና ስርጭት ወቅትም ሰዓሊያን ተሳትፎ እንዲኖራቸው እድል እየሰጧቸው ነው። ሰዓሊያንም ከህፃናት እስከ ፕሮፌሽናል በግልም ሆነ በቡድን ለሚያቀርቧቸው ስራዎቻቸው ሽልማትና ማበረታቻ እያገኙ ነው። ለመደምደም ያህል በሃያኛው ክፍለ ዘመን ዘመናዊ የስዕል ትምህርት እድገት ከአባት ወደ ልጅ ከሚወራረሰው የባህላዊ ፈር ተላቆ ብልጭታውን ማሳየት ቢጀምርም ጉዞ ዝግምተኛ ነው። ሆኖም ኢትዮጵያዊ ገጽታውን ሳይለቅ በማደግ ላይ መሆኑን በማስመስከር ላይ ይገኛል። ይህንንም ነጥብ በሚመለከት ፕሮፌሰር ፓንክረስት ኮንቴምፖራሪ አርት ኢን ኢትዮጵያ በሚለው መጽሔት እንዲህ ይላሉ። ዘመናዊ ኢትዮጵያውያን ሰዓሊያን አስደናቂና የተለያዩ የፈጠራ ሥራዎችን ያንጸባርቃሉ። ሁሌም ባህላዊ አሳሳል ቅርሳቸውንና
ሌላው ዓለም የደረሰበትን የስዕል እድገት ደረጃ ይገነዘባሉ። ግን እያንዳንዱ ሰዓሊ የእነዚህን የሁለቱን ባህሪያት በማመዛዘን የራሱን የፈጠራ ችሎታ ያዳብራል። የጥቅሱ መጨረሻ። ባህላዊ ስዕል። ባህላዊያን ብለን የሰየምናቸው ሰዓሊዎች አንድ መሰረታዊ ዝምድና አላቸው ይላሉ ሰዓሊ ታዬ ታደሰ። ይኸውም በጥንታዊ የኢትዮጵያ አሳሳል ስልት ላይ አተኩረው ዘዴውና መሳሪያዎቹን ከዘመናዊ ጋር ማዋሃዳቸው ነው። የጥንቱ ጥበብ ለዘመናዊ ስዕል እድገት መሰረት እንዲሆን ያደረጉት ጥረትም የሚደነቅ ውጤት አስገኝቷል። ውጤት ሊያስመዘግቡ የቻሉበትን ዋነኛ ምክንያት የጥንቱን ጥበብ ለዘመናዊ ሕይወት ብልጽግና ሆኖ እንዲንጸባረቅ ለማድረግ መቻላቸው ነው ይሉና የጥቂት ባህላዊ ሰዓሊያንን አጫጭር የሕይወት ታሪኮችን ያክላሉ። ሰዓሊ አፈወርቅ መንገሻ አደለሉ። ሰዓሊ አፈወርቅ መንገሻ በ1936 ዓመተ ምህረት በአዲስ አበባ ተወለዱ። የመስማት ችሎታ የላቸውም። ሆኖም ወደ አዲስ አበባ ስነ ጥበብ ትምህርት ቤት ገብተው በ1957 ዓመተ ምህረት ተመርቀዋል። በኢትዮጵያ ቱሪዝም ኮሚሽን ያገለገሉ ሲሆን በአገርና በውጪ በተደረጉ የህብረት ኤግዚቢሽኖች ተካፋይ ሆነዋል። የኢትዮጵያ የረጅም ዘመን ትግል የሚያንጸባርቁ ስዕሎችን ጉልህ በሆኑ መስመሮችና ህብረ ቀለማት በብራናና በሸራ ላይ ሰርተዋል። ሰዓሊ አሰፋ ጽጌ። ሰዓሊ አሰፋ ጽጌ በ1945 ዓመተ ምህረት በወሎ ክፍለ ሀገር ተወለዱ። የሁለተኛ ደረጃ ትምህርታቸውን በሽመልስ ሀብቴ ያጠናቀቁ ሲሆን የስዕልን ሙያ ያዳበሩት በግል ጥረታቸው ነው። የኢትዮጵያ ቱሪዝም ኮሚሽን ባልደረባ ሆነውም አገልግለዋል። የፈጠራ ሥራዎቻቸው የኢትዮጵያን ጀግንነትና ማኅበራዊ ኑሮን ያዘሉ ሲሆኑ አብዛኛውን ጊዜ በብራና ላይ የቀረቡ ናቸው። ከሥራዎቻቸው መካከል ፈረሰኛ በ1977፣ ሕዝባዊ ሰልፍ በ1968፣ ማኅበራዊ ግብዣ በ1969 እነዚህ ጥቂቶቹ ሲሆኑ ስዕሎቹም በኢትዮጵያ ቱሪዝም ኮሚሽን ውስጥ ይገኛሉ። ሰዓሊ ብዙአየሁ ታደሰ አፍራስ። ሰዓሊ ብዙአየሁ ታደሰ በ1936 ዓመተ ምህረት በአዲስ አበባ ተወለዱ። የ1961 ዓመተ ምህረት የሥነ ጥበብ ትምህርት ቤት ምሩቅ ሲሆኑ መስማትና መናገር ይሳናቸዋል። በኢትዮጵያ ቱሪዝም ኮሚሽንም የሥራ ባልደረባ ሆነው አገልግለዋል። ከሥራቸውም መካከል የማርያም ማኅበር በ1978፣ ዳቦ ሲቆረስ በ1968፣ ውሃ ሲቀዳ በ1978 ይገኙባቸዋል። የሚከተሉት ዘመናዊ ቴክኒክ ሲሆን ማኅበራዊ ኑሮን ጉልህ በሆነ መንገድ በዘይት ቀለም በሸራና በብራና ላይ ያንጸባርቃሉ። ሰዓሊ ጌታቸው ገብረሕይወት ከበደ። ሰዓሊ ጌታቸው ገብረሕይወት በ1941 ዓመተ ምህረት በአዲስ አበባ ተወለዱ። የመስማት ችግር ስላለባቸው የአካዳሚክ ትምህርታቸውን አቋርጠው የሥነ ጥበብን ሙያ በግል ጥረታቸው ለማዳበር ሞክረዋል። በአዲስ አበባ ውስጥ በተለያዩ ጊዜያት ሥራዎቻቸውን ለሕዝብ አሳይተዋል። ጃፓንና ናይጄሪያ ላይ በተደረጉትም የቡድን ኤግዚቢሽኖች ተካፍለዋል። የተለየ ቴክኒክ ባይከተሉም የዘይት ቀለም አሰራርና የንግድ ዲዛይን ሥራዎችን ያደንቃሉ። ተከታታይ የንግሥት ሳባን የአፈ ታሪክ በርካታ ስዕሎችን በሸራና በብራና በንድፍ ቀለም ሰርተዋል።
ሰዓሊ ሕዝቅያስ ተሰማ ዱባለ። ሰዓሊ ሕዝቅያስ ተሰማ በአዲስ አበባ ከተማ በ934 ዓመተ ምህረት የተወለዱ ሲሆኑ መስማትና መናገር ይሳናቸዋል። የአዲስ አበባ ስነ ጥበብ ትምህርት ቤት የ962 ዓመተ ምህረት ምሩቅ ናቸው። በኢትዮጵያ የቱሪዝም ኮሚሽን ውስጥም አገልግለዋል። ከስራዎቻቸው መካከል ጉግስ ሲጫወቱ በ973፣ የጉራጌ ጭፈራ በ971፣ ጽዋ ይዘው በ976 ከስራዎቻቸው መካከል ጥቂቶቹ ናቸው። ስሎቻቸው በሙሉ የሚገኙት በቱሪዝም ኮሚሽን ውስጥ ነው። እነዚህም ስራዎቻቸው በመስመርና በሳሳ ቀለማት የተሟሉ ናቸው። አብዛኛው ባህላዊ የስዕል ስራዎች ላይ ያተኩራሉ። ይህንንም ቴክኒክ ያደንቃሉ። ሰዓሊ ሰለሞን ታደሰ ዘወልዴ። ሰዓሊ ሰለሞን ታደሰ በ947 ዓመተ ምህረት በአዲስ አበባ ተወለዱ። ከአዲስ አበባ ስነ ጥበብ ትምህርት ቤት በ961 ዓመተ ምህረት የተመረቁ ሲሆን በኢትዮጵያ ቱሪዝም ኮሚሽን ተቀጥረውም አገልግለዋል። መስማትና መናገር የሚሳናቸው ናቸው። ከስራዎቻቸው መካከል ገበሬ ወደ እርሻ ሲሄድ 974፣ መሶብ ሲሰፋ 975፣ የሴት ባልትና 977 ሲሆኑ የሚገኙትም በኢትዮጵያ ቱሪዝም ኮሚሽን ነው። ዘመናዊ አሳሳል ዘዴ ላይ ቢያተኩሩም የዘመናዊና የባህላዊ አሳሳሎቹ ውህደትንም ያፈቅራሉ። ሰዓሊ ዮሐንስ ጸጋዬ የበጋሸት በ930 ዓመተ ምህረት በአዲስ አበባ ተወለዱ። መስማትና መናገር የሚሳናቸው ሲሆን የሥነ ጥበብ ትምህርት ቤት ምሩቅ ናቸው። በኢትዮጵያ ቱሪዝም ኮሚሽን ውስጥም ተቀጥረው አገልግለዋል። ከስራቸውም መካከል ባህላዊ ኑሮ በ970፣ የዶሮ ንግድ በ971፣ የአገር ፍቅር በ978 ጥቂቶቹ ሲሆኑ ሁሉም በኮሚሽኑ ውስጥ ይገኛሉ። ስራዎቻቸው አብዛኛውን ጊዜ የሚያንጸባርቁት ዕለታዊ የህብረተሰባችንን ኑሮና ጀግንነት ሲሆን ያሳሳላቸውም ዘይቤ ዘመናዊ መንገድን የተከተለ ነው። እንዲህ እያለ ይቀጥላል የሰዓሊ ታዬ ታደሰ መጽሐፍ። እናመሰግናለን። ሰዓሊ ታዬ ታደሰ።